በአንጻሩ ብዙ ሰዎች ብዙ ገንዘብ እንደምትሰሩና ለገንዘብ ብቻ እንደምትሰሩ የሚገምቱ ሰዎች አሉና እስቲ ስለዛ እናውራ። ብዙ ስፖንሰር እንደምታገኙ የሚያስቡ ሰዎች አሉ። ወጦ ይህን ውድድር እንዲያደምቅ ነው። ግን በዋናነት ይሄ ውድድር ለህፃናቶች ኢትዮጵያዊነትን ተሰብስበው እንደ ኢትዮጵያዊነትን እንዲያደምቁ ኢትዮጵያዊነትን እንዲያውቁ ነው ዋናው ዓላማው አውትሪች ለማድረግ ነው እና ሁሉም ልጆቹን አምጥቶ የዚህ ፌስቲቫል ተሳታፊ እንዲሆን ነው የምንፈልገው። ኦኬ ዋው፣ በጣም ብዙ ፕሮሰስ አለው ማለት ነው አሁን እንደምትነግረኝ እና ይህንን ነገር ደግሞ ብዙ ሰው አያውቅም። ኤኒዌይስ ቴንክ ዩ በእሱም በደንብ ክላሪፋይ ስላረክልን። በዚህ ዓመት እኔ ባለኝ መረጃ ከሲቱ ያገኘ ነው ምንም አይነት ግራንት የለም። ይህም ስራ የሚሰሩ ቫለንቲርስ ትፈልጋለን። ዋን ሌትም ስለመጣ ጊዜ ይፈልጋል። ፌዴራል ወይ ነው። እስቲ ስለ ስቴዲየሙ እና ስለ አካባቢው አንዳንድ ነገር ንገረን። እንዴት ነው ፓርኪንግ ሁኔታው አመቺ ነው ወይ? እና ስለ ስቴዲየሙ ውስጥ በአጠቃላይ ምን ይመስላል የሚለውን። ብዙ ፕሮሰሶች ከሄድክ በኋላ ኮንትራክት ሰኪር ከማድረግ በፊት በተደጋጋሚ የተለያየ ሪዝንስ ፌል ያደርጋሉ። ግን አሁን ችግር የሆነው ምንድነው? አሜሪካ ውስጥ ኳስ በጣም አድጓል። የመጀመሪያ ጥያቄ ወደ ሲያትል ለማምጣት ሶከሩን ማለት ነው ወይም ማንኛውም ከተማ ያው አንተ የምታውቀው አንተ የምትወክለው ሲያትልን ነው። እንዴት ነው ፕሮሰሱ? ሪኳየርመንቱ ምንድን ነው? በዛው አያይዘህ ምን ያህል ጊዜ ይፈጃል ፕሮሰሱ? እሱን እስቲ በዛ እንጀምር። አንደኛው ስቴዲየም ነው። ሁለተኛው ሆቴል ያስፈልጋል። ሶስተኛው ደግሞ የክሎዚንግ ናይት ቬኑ ያስፈልጋል። ፕሮግራሙ ሲያልቅ የሚዘጋጅ የክሎዚንግ ናይት ኮንሰርት አለ። ሰላም ሰላም፣ ጤና ይስጥልን። እንኳን ወደ ራስ ቢኒ ሚዲያ በሰላም መጣችሁ። ዛሬ በጣም አሪፍ ቀን ነው። ዛሬ በስቱዲዮአችን ይዘን የመጣ ነው ታዲዮስ መላሹ በሲያትል ከተማ የሶከር ተርናመንቱ እንዲሆን በ2025 እዚህ እኛ አዘጋጆች እንድንሆን በጣም ብዙ ጥረት ያደረገና ብዙ መስዋዕትነትን የከፈለ ወንድማችን ነው። አንዳንድ ጥያቄዎች ከብዙዎቻችን የሚነሱ ጥያቄዎችን ለመመለስ እዚህ በስቱዲዮአችን ተገኝቷል። ታዲዬ እንኳን ወደ ራስ ቢኒ ሚዲያ በሰላም መጣ። ቴንኪው ቢኒዬ፣ እናንተም እንኳን በሰላም ቆያችሁኝ። አንተም ቲምህም እዚህ ስቱዲዮ ድረስ ስለጋበዛችሁኝ ከልብ አመሰግናለሁ። ብዙም የሚዲያ ሰው አይደለሁም፣ ግን ዛሬ ያገናኘን ወቅታዊ ነገር ስለሆነ እዚህም ስለተገኘው እኔም በጣም ደስ ብሎኛል። በጣም አሪፍ ታዲዬ። ያው ተመልካቾቻችን እውነት ነው ታዲ የሚዲያ ሰው አይደለም፣ ግን ይሄንን ኢንፎርሜሽን ያለውን ብዙ ኢንፎርሜሽን ከኛ ጋር ሼር ለማድረግ ብቅ ብሏል ዛሬ። ለዛም በጣም አመሰግናለሁ ታዲዬ። ከምንም ነገር በፊት ከመጀመራችን በፊት እስቲ ታዲዮስ ማን ነው? ታዲ የት ተወለደ? የት አደገ? የት ትምህርት ቤት ተማረ በልጅነቱ? ከዛም በኋላ እዚህ ከመጣ በኋላም ከዛ ደግሞ እስቲ አንዳንድ ነገር ስለ ታዲዮስ ስለ ቤተሰቦች አውራን። ኦኬ፣ ልጅ ያደግኩት ጎንደር ከተማ ነው። ጎንደር እንግዲህ የምታውቀው ታሪካዊ ከተማ ነች። ታሪካዊ በደንብ የጎንደር ልጅ ነኝ። እዛ ኤሌመንተሪ ስኩል የተማርኩት ደብረ ሰላም ማርያም የሚባል ትምህርት ቤት ነው። ኦኬ። ከዛም በኋላ በታሪካዊ የፋሲለደስ ሃይ ስኩል እስከ 11ኛ ክፍል ተምሬያለሁ። በኋላም ዲቪ ደርሶን እንደ ፋሚሊ ሙሉ ፋሚሊው 2003 መጨረሻ ላይ ወደ ሲያትል ከእናቴ ከወይዘሮ እናና አባቴ አቶ ግዛት መላሹ፣ ወንድሜ ዳንኤል፣ ቴዲ፣ ጂሚ በጂሚ ነው የሚታወቀው እና እህታችን ሳምሪዬ ጋር ወደዚህ ሀገር መጠናል። መጥሻ ሃይ ስኩል የጨረስኩት ኢንግራም ሃይ ስኩል ነው። ከዛ በኋላ ዩኒቨርሲቲ ሄድኩት። ዋሽንግተን ስቴት ዩኒቨርሲቲ ነው። እዛ የባችለርሴን የሰራሁት በሲቪል ኢንጂነሪንግ ነው። ከዛም በኋላ እንደገና ግራጁዌት ስኩል ሄጄ ሜጀሬን ቀይሬ በሶፍትዌር ኢንጂነሪንግ መሃርሺ ዩኒቨርሲቲ አይዋ ውስጥ ተምሬያለሁ። እንግዲህ ከዛ በኋላ ያው ታውቃለህ ሲያትል የቴክ ከተማ ነው። ለላስት 10+ years as a software engineer ብዙ ካምፓኒዎች ውስጥ እዚህ ከተማ ውስጥ ሰርቻለሁ።
በጣም አሁን ደግሞ ያው ባለቤቴ ረቂቅ ትባላለች። ኦኬ እግዚአብሔር ባርኮን የሁለት ልጆች አባት ነኝ። ሎዛ እና ማርከን የሚባሉ ልጆች አሉኝ። በጣም ደስ ይላል። አሁን እንግዲህ ያው የሁለት ልጆች አባት ነኝ። በአጭሩ ይሄን ይመስላል። በጣም አሪፍና እዚች ጋር የመጀመሪያ ስራህን ዘለልካት ወይ? አልጠየቅኩም መሰለኝ። የመጀመሪያ ስራ ምን ነበረ ታዲያ እዚህ ሀገር እንደመጣ? የመጀመሪያ ስራዬ በሃይ ስኩል እያለን በሳመር ብሬክ የሰራሁት ስፔስ ኒድል ጋር የህፃናት ማጫወቻ ነበር እና እንደ ራይድ ኦፕሬተር ሆኜ ሮለር ኮስተር ራይዶች ነበሩ። የመጀመሪያ ስራ እሱ ነው። ከዛ በኋላ ግን ፋስት ፉድ ሰርች ያለው ፋርመርስ ማርኬት ውስጥ ሰርች ያለው የህፃናት ፕሪስኩል አስተማሪ ሆኜ ሰርች ያለው ብዙ ስራ ነው የሰራሁት። ሁሉም ያለፈበትን ከአሪፉ ነው የጀመርከው። አሪፍ ከተባለ እንግዲህ ራይድ ኦፕሬተር ራይዱን አትለቅም ግን በጣም ደስ ይላል። ታዲያ እንግዲህ ተመልካቾቻችን ብዙ ጥያቄዎቻችሁ በዚህ ቃለመጠይቅ እንደሚመለስ እርግጠኛ ነኝ። ታዲ ይህንን ለማድረግ ፈቃደኛ ሆኖ እዚህ ድረስ መጥቷል። ስለዚህ የትም እንዳትሄዱ። ታዲዬ አውቃለሁ አንተ ሚዲያ ብዙም አይመችህም፣ ብዙ አትወድም። ነገር ግን በጣም ኢምፖርታንት የሆነ ጥያቄዎች አሉ ህዝቡ የሚጠይቀው፣ ህዝቡ ማወቅ ያለበት። እኔ አንተ እንደምታውቅ አውቃለሁ፣ ብዙ ነገር እንዳረክ አውቃለሁ። የማያውቁ ሰዎች ሊኖሩ ይችላሉና አንዳንድ ጥያቄዎችን ወደ ሶከሩ ስንመጣ፣ ወደ ቶርናመንቱ ስንመጣ በኢስፋና ያው እንደምታዩት ሽብርቅርቅ ብለን ነው የምንገኘው እና ስለዛ ጉዳይ አንዳንድ ጥያቄዎች ልጠይቅ እፈልጋለሁ። የመጀመሪያ ጥያቄ ወደ ሲያትል ለማምጣት ሶከሩን ማለት ነው ወይም በማንኛውም ከተማ ያው አንተ የምታውቀው አንተ የምትወክለው ሲያትልን ነው። እንዴት ነው ፕሮሰሱ? ሪኳየርመንቱ ምንድን ነው? በዛው አያይዘህ ምን ያህል ጊዜ ይፈጃል ፕሮሰሱ? እሱን እስቲ በዛ እንጀምር። ወደ ሪኳየርመንቱ ከመግባታችን በፊት በኋላ እንመለስበታለን። እኔ እንደ ሊድ ኦርጋናይዘር በሆንም ከኋላም አብረውኝም ብዙ የሰሩ ሰዎች አሉ። ሜይ ቢ ይህን ጥያቄ ከመለስኩ በኋላ ያይዘን ማን እንደተሳተፈ መናገር እፈልጋለሁ። ይሄ ውድድር ወደ ሲያትል የመጣው በእኔ በአንድ ግለሰብ ብቻ ሳይሆን ኢትስ ኮሚኒቲ ኤፈርት። በዚህ ላይ የተሳተፉ ብዙ ሰዎች አሉ። በኋላ እነሱን እናነሳለን። አንድ ከተማ የኤስኤፍኤንን ቶርናመንት ወይም ውድድር ለማምጣት 3 እና 4 ሪኳየርመንቶች አሉ። መጀመሪያ ከተማው ኤስኤፍኤን ውስጥ ሬጂስተርድ የሆነ የሎካል ቲም ያስፈልገዋል። የመጀመሪያው ሪኳየርመንት እሱ ነው። አሁን የሲያትል ዳሽን እና የሲያትል ባሮ ቲም አሉ። ይህን ፕሮፖዛል አስገብተው አንዱን ለማምጣት ውድድሩን ቲሞቹ ናቸው ወሳኙ። ቲም የሌለው ከተማ ስተውለ ከሆነ በፊት ውድድር አድርገው አያውቅም። ስለዚህ ፌዴሬሽኑ 32 ቲሞች አሉት። 16 ፈርስት ዲቪዥን ቲምስ፣ 16 ሰከንድ ዲቪዥን ቲምስ አሉት። አንዳንድ ከተሞች እንደ ሲያትል 2 እና 3 ቲም ያላቸው ከተሞች አሉ። ሲያትል 2 ትልቅ ቲሞች አሉ። ከዛ በመቀጠል 3 ሪኳየርመንት አለ። አንደኛው ስቴዲየም ነው። ሁለተኛው ሆቴል ያስፈልጋል። ሶስተኛው ደግሞ የክሎዚንግ ናይት ቬኑ ያስፈልጋል። ፕሮግራሙ ሲያልቅ የሚዘጋጅ የክሎዚንግ ናይት ኮንሰርት አለ። እነዚህ 3ቱ ነገሮች ግን ደግሞ በውስጣቸው ብዙ ሪኳየርመንት አለ። አሁን ላይን ባይ ላይን ብንሄድ የመጀመሪያው ስቴዲየም ሪኳየርመንቱ በጣም ዩኒክ ነው። የኤስኤፍኤንኤ የስቴዲየም ሪኳየርመንት ይሄ ዝም ብለን የቦታው የምናያቸው ስቴዲየሞች የኛን ሪኳየርመንት አያሟሉም። ዲቴልስ ብንገባ የመጀመሪያው ሪኳየርመንት አንደኛ አፎርደብል የሆነ ስቴዲየም ያስፈልጋል። ሁለተኛ ለተጫዋቾቹ ላከር ሩም ያለው ስቴዲየም መሆን አለበት። በሶስተኛ ደረጃ የኛ ኳስ ውድድር ከኳሱ በተጨማሪ የሚያደንቀው ቬንደር ኤሪያው ነው አይደለም? ድንኳኖቹ ተደርገው ልብስ ምግብ የሚሸጥበት ኤሪያ፣ ያን የቬንዲንግ ኤሪያ ሆስት የምናደርግበት ራሱን የቻለ ስፔስ ያስፈልገዋል። ብዙ ጊዜ እሱን አታገኝም። አንዱ ችግር እሱ ነው። ከዛ በመቀጠል እነዚህ 32 ቲሞች የሚያደርጉት ውድድር ከ9 እስከ 10 ቀን ይወስዳል። ስቴዲየሙን ከሴትአፕ ዴይ እስከ ክሊን አፕ ዴይ ለ10 ቀን ኦፕን የሆነ ስቴዲየም መፈለግ አለብህ። ናውዴይስ ብዙ የዩዝ ሳከር አለ፣ ኳስ እያደገ ነው አሜሪካ ውስጥ እና 10 ቀን ክፍት የሆነ ስቴዲየም ለማግኘት ራሱን የቻለ ቻሌንጅ ነው። ከዛ በመቀጠል ኔበርሁድ ውስጥ ያልሆነ የኖይዝ ችግር ምናምን አንዳንዴ ኮምፕሌን አለ። እንደገና የኛ ውድድር ከጠዋት 9 ሰዓት እስከ ሚድናይት ይቆያል። በዛ ታይም ፍሬም ውስጥ የሚፈቅድልህ ስቴዲየም ያስፈልጋል።
ከዛ በመቀጠል ስትሄድ ከቬንዲንግ ኤሪያው በተጨማሪ ደግሞ ፓርኪንግ ያስፈልጋል። ብዙ ጊዜ ቬንዲንግ ኤሪያው የስቴዲየሙን ፓርኪንግ ይወስድብህና ደን ፓርኪንግ የለህም፣ እሱን ደግሞ ትፈልጋለህ። ከዛ በመቀጠል የኢትዮጵያን ዴይ ስቴጅ ሜዳው ላይ ሴታፕ ተደርጎ ሰው ተርፉ ላይ ሆኖ እንዲዘጋጅ ስቴጅ ሴታፕ ለማድረግ የሚፈቅዱ ስቴዲየሞች አሉ፣ ተርፋቸውን ፕሮቴክት ማድረግ ስለሚፈልጉ። አንደኛው የኢትዮጵያን ዴይ ሪኳየርመንት የሚያሟላ ስቴዲየም ትፈልጋለህ። ትልቅ ስቴጅ ለፐርፎርመሮቹ የሚደረገው እሱም ያስፈልጋል። ሌላኛው 70 ጌም በ10 ቀን ውስጥ ማንም ሰው አይፈቅድልም። ፎር ኤግዛምፕል ትልልቅ ስቴዲየሞች በአመት 8 እና 10 ጌም ነው የሚደረግባቸው። 70 ጌሞች ማለት ኦልሞስት የ5 ዓመት የ6 ዓመት ዩዜጅ ነው ለነሱ እና አንዳንዶቹ ተርፋቸውን ፕሮቴክት ማድረግ ስለሚፈልጉ ነምበር ኦፍ ጌምስ ያለነ በአንድ ሳምንት ውስጥ ለነሱ አዋጭ አይደለም። ይሄም ሪኳየርመንት አለው። ስቴዲየም ብቻውን የምታየው ስቴዲየም በሙሉ እኛ የምንፈልገውን ስቴዲየም አያሟላም። ከዛ በተጨማሪ ሚኒመም ሊስት 6,000 ሰው ምናምን የሚያስቀምጥ ስቴዲየም ያስፈልጋል እና እነዚህ ነገሮች ሁላ ፊልተር እያደረግ ስትሄድ ኦልሞስት አንድ ከተማ ውስጥ የኛን ሪኳየርመንት የሚያሟላ ስቴዲየም ለማግኘት በጣም ውስን ናቸው። ከባድ ነው። ከዛ ውጭ ደግሞ አቬይላቢሊቲ ለዛ 10 ቀን ክፍት የሆነ ስቴዲየም ለማግኘት በጣም አስቸጋሪ ነው። ከዛ ቀጥሎ ደግሞ የሲቲ ፐርሚት የሚያስፈልገው አሉ። ከፋየር ማርሻል መምጣት ያለባቸው ፐርሚቶች አሉ። እነሱን ታሟላለ ነገር አለና ይሄ አሁን ጀስት ስቴዲየም። ከዛ በመቀጠል ሁለተኛው ሆቴል ያስፈልገዋል። መጀመሪያው አንደኛው ሆቴል ነው፣ ግን ሁሉም ሆቴል አይሆንም። አፎርደብል የሆነ ሆቴል መሆን አለበት። ብዙ ሰው የማያውቀው ምንድነው ፌዴሬሽኑ 32 ቲም አለው። 32 ቲሞች 800 ተጫዋች አሉ። ለ800 ተጫዋቾች የሚቆዩበት 9 ቀን የነሱን የሆቴል ክፍያ የሚከፍለው ፌዴሬሽኑ ነው። ያ ማለት አፎርደብል ሆቴል ያን ፕሮፖዛል የሚያቀርበው ከተማ ካላቀረበ አዋጭ አይደለም ፌዴሬሽን ትካ። አሁን ለምሳሌ ሲያትል ከሌላ ከተማ የሚለየን ሳመር ላይ የቱሪስት ከተማ ነው። የአላስካ ክሩዝ ይከፈታል ሳመር ላይ። በነዛ ምክንያት ሆቴሎች ቡክድ ናቸው። እዛ ላይ የሆቴል ፕራይሳችን ኦልሞስት ኢስት ኮስት ከሚደረጉ ውድድሮች በጥፍ ይሆናል ማለት ነው። ሲጀመር ፌዴሬሽኑ ገና ሳይመጣ የሲያትል የሆቴል ኮስቱ ክሎስ ቱ $400,000 ይሆናል ለነዚህ ተጫዋቾች ለመክፈል እና ሆቴል ማግኘት ብቻ ሳይሆን አፎርደብል ሆቴል ማግኘትም ግዴታ ነው። ከዛ በመቀጠል የምንፈልገው ሆቴል ራሱ ተጫዋቾች ሩም ሸር ስለሚያደርጉ ዳብል ቤዶች በብዛት ያስፈልገናል። እስከ 200 ዳብል ቤድስ ያስፈልጋሉ እና አንዳንድ ሆቴል ላይ ስትሄድ ሲንግል ኪንግ ሳይዝ ቤድ ምናምን ይኖራቸዋል፣ ግን ዳምኒ ዳብል ቤድስ ብዙ ጊዜ ማግኘት አትችልም እና ለዛ ነው መልቲፕል ሆቴልስ ላይ አሁን ለምሳሌ 1፣ 2 ወይም 3 ሆቴል ላይ ከፋፍለን የምናደርገው። አንደኛ አፎርደብል መሆን አለበት እንዳልኩ፣ ሁለተኛ ዳብል ቤድስ እንፈልጋለን፣ የሚቲንግ ሩም ያለው ያስፈልጋል እና ዲስታንስ ፍሮም ስቴዲየም ቅርብ ቢሆን ሆቴል እና ከሀበሻ ቤትም ደግሞ እነሱንም ኮንሲደር ታደርጋለህ። ሌላኛው ሶስተኛው ሪኳየርመንት የክሎዚንግ ናይት ቬኑ። የክሎዚንግ ናይት ቬኑ የመጨረሻው ኮንሰርት የምናደርግበት ነው። አንደኛ ተጫዋቾቻችን ሪዋርድ የምናደርግበት ናይት ነው። 800ም ተጫዋቾች በነፃ ነው የሚገቡት። ስለዚህ ኦልሬዲ 800 ሰው አለና ማለት ነው እና ደግሞ የጀነራል ፐብሊኩን እዛ ኮንሰርት ላይ እንዲሳተፍ ስንፈልግ ሚኒመም 2,000 ሰው የሚይዝ አዳራሽ ያስፈልጋል። ደግሞ በሲያትል እንደምታውቀው ብዙ ትልቁ አዳራሾች የሉንም። እሱን ለማግኘት አስቸጋሪ ነው። ሌላው ደግሞ ምንድነው ሳተርዴይ ክሎዚንግ ናይት የምናደርግበት ሰው ከሜዳ እስከ ሚድናይት አይወጣም፣ መጨረሻ ቀን ስለሆነ። ከዛ ወጦ ሆቴል ሂዶ ቤት ሂዶ ታጥቦ ወደ ኮንሰርት ለመምጣት ሲል ሲያትል ላይ ቬኖቹ ብዙዎቹ የሚዘጉት 2 ሰዓት ነው። ስለዚህ እኛ የምንፈልጋቸው ቬኖች ኤክስቴንደድ የሆነ ታይም ተሰጥቶ ሊስት ከ3 ሰዓት ተኩል 4 ሰዓት መፈቀድ አለባቸው እና እነዚህን የሚያሟላ ቬኑ ራሱ ለማግኘት very challenging ሲያረል ሌላም ቦታ ቢሆን ማለት ነው እና እንዳልኩ 3-4 ሪኳየርመንት አሉት። በእነዛ ሪኳየርመንቶች ውስጥ ደግሞ እነዚህ ዲቴይልስ አሉና ለማዘጋጀት በጣም ቀላል አይደለም። ሁሉም ነገር ተሟልቶ ለማግኘት በጣም አስቸጋሪ ነው። እኛም ከተማ ውስጥ ያለ ችግር ብቻ ሳይሆን ሲያትል ላይ ትንሽ ይከብዳል አሁን ባልኩ ሪዝንስ። ሌላም ከተማ ግን ይሄ ቻሌንጅ አለና አንድ ከተማ ፕሮፖዛል ሲያስገባ እነዚህን 3 ነገሮች በዲቴይል አሟልቶ ማቅረብ አለበት። ኦኬ ዋው፣ በጣም ብዙ ፕሮሰስ አለው ማለት ነው አሁን እንደምትነግረኝ ከሆነ እና ይህንን ነገር ደግሞ ብዙ ሰው አያውቅም። ኤኒዌይስ ቴንክ ዩ በእሱን በደንብ ክላሪፋይ ስላረክልን ማለት ነው። የሌት አናውንስመንት የሚሆነውን ነገር ትንሽ ሰውንም እንትን የሚለው እሱ ነው። ለምንድን ነው ቶሎ የትኛው ከተማ እንዲሆን የሚቀጥለው ቶርናመንት በዚህ ከተማ ነው ተብሎ የማይወሰነው በዚህ ምክንያት ነው ማለት ነው? የተለያየ ሪዝን አለው ለሱ። ጥያቄው ልክ ነው። አሁን በተለይ ላስት ፊው ይርስ አናውንስመንቶቹ ሌት ናቸው። አንደኛው እንዳልኩ
ውድድራችን እና ቶርናመንታችን ፌዴሬሽኑም ኮሚኒቲያችንም እያደገ ነው። ቁጥሩ በጨመረ ቁጥር የምንፈልጋቸው ነገሮች የተሻሉ ነገሮች ናቸው። እነሱን ለማግኘት አስቸጋሪ ነው። አሁን በቅርብ እያጋጠሙን ያሉት ችግሮች ከሲያትል ተጨማሪ ምንድነው ብዙ የምንጠቀማቸው ስቴዲየሞች የትምህርት ቤት ስቴዲየሞች ናቸው ኦር ደግሞ ትልቅ ስቴዲየሞች ናቸው። አንዳንዴ ካላንደራቸው እስከ ጃንዋሪ 1 ክፍት አይሆንም። ስለዚህ አሁን ዛሬ ላይ የሲሃክስን ስቴዲየም መከራየት ብንፈልግ ኦር የሳውንደርስ ስቴዲየም ማለት ነው ኔክስት ይር ስኬጁላቸው አይታወቅም። እሱ አሁን ኤርሊ ፕላኒንጉን አስቸጋሪ ያደርገዋል። እንደገና ብዙ ፕሮሰሶች ከሄድክ በኋላ ኮንትራክት ሰኪር ከማድረግ በፊት በተደጋጋሚ የተለያየ ሪዝንስ ፌል ያደርጋሉ። ግን አሁን ችግር የሆነው ምንድነው አሜሪካ ውስጥ ኳስ በጣም አድጓል። በተለይ የዩዝ ሳከር ከኤምኤልኤስ ጋር በተገናኘ እዚህም ከተማ ውስጥ እንደምታየው ነው ሁሉም ህፃናት ኳስ ነው የሚጫወቱት እና ፕራዮሪቲ ደግሞ ለዩዝ ሳከር ነው አሁን እና ክፍት የሆነ ስኬጁል ስፔሻሊ ለ10 ቀን ለማግኘት በጣም አስቸጋሪ ነው። አሁን ፎር ኤግዛምፕል የሲያትል ኤፈርት የተጀመረው ከዓመት በላይ ነው። አሁን ያገኘነው ስቴዲየም በፊት የመጀመሪያ ታርጌት የነበረው ስቴዲየም የብሬንተን ስቴዲየም 2017 ላይ ያዘጋጀንበት ስቴዲየም እዛ ተመልሶ የመሄድ ፍላጎት ነበር። በጣም ረጅም ጊዜ 2-3 ወር ጊዜ በላይ ካጠፋን በኋላ በዚህ አጋጣሚ የኢትዮጵያ ኮሚኒቲ ፕሬዚደንት ሶፊያ እና የኢትዮጵያ ኮሚኒቲ ሴንተር ብሬንተን ስቴዲየም ሴኪዩር ለማድረግ ብዙ ተባብረው ነበር እስከ ሜሩ ድረስ ደብዳቤ ተጽፎ ማለት ነው። ግን ብዙ ስቴፕ ከሄድን በኋላ አሁን ላይ ወደ ኮንስትራክሽን ላይ ፔንድ አድርጓል ስቴዲየሙ እና ከጁን እስከ ኦገስት የብሬንተን ስቴዲየም ዌብሳይቱ ላይ ገብተህ ብታዩ አንደር ኮንስትራክሽን ነው እና እንደዚህ አይነት ነገሮችም ያጋጥመዋል። አሁን ብሬንተን ከኛ ያልተጠቀምንበት ምክንያት አንዱ ኮንስትራክሽን ላይ ነው። this summer ደግመን መጠቀም አንችልም። እሱን ጥያቄ አሁን ላቋርጥህና ታዲያ ልጠይቅ ነበረ። ምክንያቱም ብዙ ሰው የሚጠይቀው ለምን ፌደራል ዌይ ሆነ፣ ለምን የሬንተኑ 2017 በጣም አሪፍ ነበር ብለው የሚያስቡ ሰዎች አሉና ለምንድን ነው ሬንተን ያልሆነው፣ ለምን ፌደራል ዌይ ሆነ የሚለውን ጥያቄ ልጠይቅ ነበር። እንግዲህ ፌደራል ዌይ የመጨረሻም አማራጫችን ነው። ሁለተኛ እድለኛም ነን ፌደራል ዌይን በማግኘታችን። ፌደራል ዌይን ባናገኝ በዚህ ዓመት ውድድር ሲያትል ላይ አይደረግም ነበር። ከፌደራል ዌይ በፊት ግን ያልተሞከሩ ስቴዲየሞች የሉም። የመጀመሪያው እንዳልኩ ብሬንተን ነው። ብሬንተን ባልኩ በኮንስትራክሽን ምክንያት ከሊስት ወጥቷል። እሱም ላይ ብዙ የተባበሩን ሰዎች አሉ። ከዛ በመቀጠል የሃስኪስ ስቴዲየም እሱም ላይ በጣም ትልቅ ኤፈርት ተደርጎ ነበር። እንዲያውም ደፕቲ ሜየር አዲያም ኢትዮጵያዊ ነች። እሷ ፐርሰናሊ አትሌቲክስ ዲፓርትመንቱ ጋር ኮኔክት አድርጋን ብዙ ስራ ከተሰራ በኋላ እንዳልኩ የኛ ሪኳየርመንት ስቴዲየሙን ለ10 ቀን እንፈልገዋለን። የሃስኪስ ፉትቦል ቲም የኦፍ ሲዝን ፕራክቲስ የሚያደርጉት እዛ ሜዳ ላይ ነው። ለ3 እና ለ4 ቀን እንፈቅድላቸዋለን እንጂ ሌላ ፋሲሊቲ ስለሌላቸው ለ10 ቀን ፈቃደኛ አልነበሩ። ግን ከ2 ወር በላይ ጊዜ አጥፍተናል። በዚህ አጋጣሚ አቶ መሸሻ የኪንግ ሶል ባለቤት ነበሩትና ኪንግ ሶሎ ፕሮሞሽን ሁለቱ ከዴፕቲ ሜየር አዲያም ጋር በመሆን በጣም ረጅም ጊዜ የሃስኪን ስቴዲየም ሴኪዩር ለማድረግ ብዙ ስራ ከተሰራ በኋላ አሁን በሰጡና ሪዝን ምክንያት እሱም ፌል አድርጓል። ከዛ በመቀጠል የሞከርነው ስቴዲየም ኤቨሬት ሜሞሪያል ስቴዲየም ኤቨሬት ጋር ኖርስ፣ እሱም ጋር ብዙ ጊዜ ካጠፋን በኋላ የማይነር ሊግ ቲም አላቸው ኤቨሬት። እዛ ሜዳ ላይ ቤዝቦልም የሳከር ውድድር የሚደረግበት ስቴዲየም ነው። በአጋጣሚ የማይነር ሊጉ ከሮብ እስከ ዓርብ ቲኬት ሸጠዋል ኦልሬዲ ኦንላይን ላይ። የኛ እንዳልኩ ያልተቆራረጠ 10 ቀን ያስፈልገዋል የኛ ውድድር እና 3 ቀን በመሃል ሌላ ውድድር ስላላቸው እሱም ፌል አድርገዋል። ከዛ በመቀጠል የሉመን ፊልድ የሳውንደርስ ሲያክስ ስቴዲየምም ትልቅ ኤፈርት ተደርጓል። እሱም ላይ ከዚህ በፊት የ2004 ላይ እዛ ነበረ ውድድር የተደረገው። አንድ ኢትዮጵያዊ እህታችን ነው የረዳችን እሱን። በዚህም ዓመት ያን አድርጋ ያጋጠመን ችግር ምንድነው፣ በዛ ሳምንት ሳውንደርስ ዌንስዴይ ላይ ጌም አላቸው። ስለዚህ እንዳልኩ እኛ እስከ ማክሰኞ ሰርተን ዌንስዴይ ቼክአውት አድርገን አይነት ሴታፕ አይደለም። የኛ ኳስ ብቻ ቢሆን ማድረግ ትችላለህ። የቬንዲንግ ኤሪያ ሴታፕ ስላለው የሉመን ፊልድ ላይ የተደረገው ሜፈርድ በዚህ ሪዝን ፌል አድርገዋል። በመጨረሻ እንዲያውም ይህን ዝግጅት እንግዲህ
በጋራው ነው ለማዘጋጀት ሲሰሩ ያሉት የሲያትል ዳሽን ቲም እና የሲያትል ባሮ ቲም ነው። በጋራ ሆነን ዲሴምበር 31 ላይ ለፌዴሬሽኑ ሲያትል ላይ ሁሉንም ስቴዲየሞች ሞክረን ስላልተሳካልን በዚህ ዓመት እዚህ ከተማ ውድድር እናደርግም ብለን ኢሜይል በደብዳቤ ያስገብተን ነበር። በቃ ማለት ሁሉንም ሞክረን ማለት ነው። እና በመጨረሻ ያው ትንሽ ከተለመደው አካባቢ ውጭ ወደ ፌዴራል ወይ ወደ ታኮማም ሄደን ኤክስፕሎር ስናደረግ ነው አሁን የፌዴራል ወይ ሜሞሪያል ስቴዲየም የተገኘው። እዚህ አጋጣሚ አሁን የኤርትራኖች ይርሊ ፌስቲቫል ምታከውን አላቅም፣ ግን አሁን ታኮማ ዶም ነው የሚያከብሩት በየአመቱ። ያ አስገዳጅ ስለሆነ ነው። አሁን ፌዴራል ወይ ከታኮማ ስታየው ሞር የቀረበ ነው፣ ግን ወደፊትም አስገዳጅ ነገሮች ሊመጡ ይችላሉ ካለብን ችግር አኳያ እና በተለያየ አንግል ስታየው ፌዴራል ወይ እድለኞችም ነን ያለ ፌዴራል ወይም ውድድሩ በዚህም ዓመት ኢቨን በቀጣይም ዓመት በንጽህና በትክክል ተጠቅመንበት ከያዝ ነው ለዚህ ዓመት ብቻ የሚያገለግል ስቴዲየም አይደለም፣ ለወደፊትም ልንጠቀምበት የምንችል ቆንጆ ስቴዲየም ነው እና ፌዴራል ወይ የሆነበት ምክንያት ሌሎች አማራጮችን ተጠቅመን ስላልተሳካልን የመጨረሻ ያገኘነው ውድድር ነው እና ፌዴራል ወይ ነው። ፌዴራል ወይ ጥሩ ስቴዲየምም ነው። ሪሰንትሊ በ40 ሚሊዮን ብር የታደሰ ስቴዲየም ነው 2023 ላይ እና ቆንጆ ስቴዲየም ነው። ከኤርፖርትም ሩቅ አይደለም። ያው ትራፊክ አለ፣ ግን ኦቨርኦል አይ ቲንክ ኢትስ አ ጉድ ስቴዲየም። አይ በጣም አሪፍ። ሆፕፉሊ እንግዲህ ተመልካቾቻችን በደንብ ስቴዲየሙን ኪፕ አድርገን በስነስርዓት ተጠቅመን እንደ ኢትዮጵያዊነታችን ጨዋዎች ነን። በጨዋነት ይህንን ነገር መጠቀም ከቻልን በቀጣይም መጠቀም እንችላለን ማለት ነው። እሺ ታዲያ ቀጣይ መጠይቅ ብዙ ሰዎች ይህንን ፕሮግራም ስታዘጋጁ አሁን እንደገለጽከው በጣም ብዙ ውጣ ውረዶች አሉት፣ በጣም ብዙ ስራዎች አሉት። ነገር ግን በአንጻሩ ብዙ ሰዎች ብዙ ገንዘብ እንደምትሰሩና ለገንዘብ ብቻ እንደምትሰሩ የሚገምቱ ሰዎች አሉና እስቲ ስለዛ እናውራ። ብዙ ስፖንሰር እንደምታገኙ የሚያስቡ ሰዎች አሉ እና በቃ በሚገርም ገንዘብ እንደምታገኙ የሚያስቡ ሰዎች አሉና እስቲ ስለዛ እናውራ። እንደዛ ታገኛላችሁ ወይስ እንዴት ነው? ተመልካቾቻችን እንግዲህ ይህን ቪዲዮ ስለምትመለከቱ አመሰግናለሁ። ከዚህ ቪዲዮ ላይ የተለያየ ኢንፎርሜሽን ታገኛላችሁ ብዬ አስባለሁ። ይህን ቪዲዮ ላይክ ማድረጋችሁን እንዳትረሱ። በተቻለ መጠን ይህን ቪዲዮ ኢንፎርሜሽኑ ያስፈልጋችኋል ለምትሉ ሰዎች ሼር ማድረጋችሁን እንዳትረሱ። የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ የሚለውን በተን ጠቆም በማድረግ ሰብስክራይብ ማድረጋችሁን እንዳትረሱ። ያንንም ስለምታደርጉ አመሰግናለሁ። ይሄ ፌዴሬሽን ራሱን እያስቀጠለ ያለው ኦልሞስት በተአምርም እንደገና ደግሞ በእኛ በኢትዮጵያኖች ድጋፍ ነው እንጂ አሁን ብዙ ሰው የማያውቀው ያው ፋይናንሻል ስቴትመንቱን ለመናገር ሳይሆን ኦን አቨሬጅ የትኛውም ከተማ ላይ ትደይ የኢትዮጵያን ውድድር ለማዘጋጀት ከ800 ሺህ ብር እስከ 1.2 ሚሊዮን ብር ያስፈልጋል አንድ ቶርናመንት ሆስት ለማድረግ። ቅድም እንዳልኩ ነው ሲያትል ላይ ለ800 ተጫዋቾች 200 ሩም ፌዴሬሽኑ ተከራይቶ የ32ቱንም ተጫዋቾች ለማስቀመጥ ሌሎችን ነገሮች ሳንጨምር ከ850 ሺህ እስከ 400 ሺህ ብር የተጫዋች ሆቴል ክፍያ አለበት። ሜጀር የሚባሉ ወጪዎች አሉ። የስቴዲየም ካስት አለ። ዛሬ ስቴዲየሞች በጣም ውድ ናቸው። ሴኪሪቲ በጣም ውድ ነው። አሁን ያልኩ ቬኒዎች አሉ። የ32 ቲም እዛ ሜዳ ላይ ጌም ሲካሄድ የሬፈሪ ቲም አለ። ቲም ኦፍ 12 ነው የሚመጡት። የእነሱ 7 ጌም ነው የሚዳኙት። ብዙ ወጪ አለ እዛ ጋር። ኢንሹራንስ፣ እያንዳንዱ የምንጠቀመው ፋሲሊቲ ኢንሹራንስ ይፈልጋል። ኢቨን 800 ተጫዋቾች ሜዲካል ኢንሹራንስ አላቸው ቢጎዱ እዛ ላይ። ፐርፎርመንስ አሉን ኢትዮጵያ እንደ አሁን ስቴጅ ሴታፕ ይደረጋል። ሳውንድ ሲስተም አለ። ሳውንድ ኢንጂነርስ አሉ። ኦፕን ስፔስ ላይ ስለሆነ ትልቅ የሆነ ሳውንድ ሲስተም ያስፈልጋል። የክሊኒንግ ክሩ ያስፈልጋል። ኤቭሪዴይ እዛ የሚወጡ ትራሾችን የምጥልበት። እኔ አሁን እንግዲህ ኦን ታፕ ኦፍ ማይ ሄድ ማስታወሳቸውን ኮስቶች ነው መነግረህ። የክሎዚንግ ናይት የሚመጡ አርቲስቶች አሉ። ኢትዮጵያ እንደ ላይ ባህል ውዝዋዜ የሚያሳዩ ከዲሲ የሚመጡ ከ20 በላይ ተወዛዋዦች አሉ። ወጪዎቹ በጣም ብዙ ናቸው እና አሁን ያልኩን ካስት በር ላይ የሚሰበሰብ ገንዘብ ብቻ ከበር ለማድረግ በጣም ከባድ እየሆነ መጥቷል። ከዛ አሁን ለምሳሌ ስቴዲየም ውስጥ ስትገባ ስቴዲየም ውስጥ የምታየው 1000 ሰው
ኳስ ተጫዋች ነው። ለምን 800 ተጫዋቾች አሉ። የሴት ቲም አለ፣ የራሱ ቦርድ ሜምበርስ እና ገስት ኦፍ ኦነርስ አሉት እና ማንም ሰው ሳይገባ 1000 ሰው ገብቷል ኦልሬዲ በነፃ ማለት ነው። ዛና ደግሞ ህጻናት በብዛት አሉ እና አሁን ወደፊት እንዲያውም በግራንቶች እና በስፖንሰር ካልሆነ በር ላይ ብቻ ቲኬት በመሰብሰብ ፌዴሬሽኑ ሰርቫይቭ ማድረግ የማይችልበት ደረጃ ላይ ይደርሳል። አሁን ያልኩን ኮስቶች ብዙ ሰው የሚገባበት ቀን ኢትዮጵያ እንዳይ ነው። ከዛ ውጭ ያሉት ቀኖች ብዙም ሰው የሚሳተፍበት አይደለም። ግን እንዳልኩ ከውጭ ነውና እንደሚወራው አይደለም። በጣም ይሄን ፌዴሬሽን ለማስቀጠል በጣም ትልቅ የሆነ የፋይናንሻል ችግር አለ። ብዙ ሰው አይ ቲንክ በዚህ ሌብል ወጪዎቹን የሚረዳ አይመስለኝም። በስፖንሰር ደረጃ እንግዲህ 2017 ሲያትል ስናዘጋጅ ሜጀር ስፖንሰር ነበረን፣ ኡበርን አምጥተን ነበር። እዛ ላይ ትልቅ ስራ የሰራው ዳንኤል ኮሬ ነበር። በዚህ ዓመት አብረን እየሰራን ያለ ነው። በዛ ሰዓት ያን ስፖንሰርሺፕ ሰኪር ማድረግ የቻልነው የሬንተን ስቴዲየም ኤርሊ ነበር የተገኘው። አሁን ስፖንሰርሺፕ ጋር ለመሄድም የመጀመሪያው ስቴፕ ከተማውን ሰኪር ማድረግ አለብህ። ስቴዲየሞች እነዛን የቅድም ሪኳየርመንት ማሟላት አለብህ። አንዱ ሌት ባወቅን ቁጥር ለስፖንሰርም ጊዜ ይፈልጋል። ግን አሁን ምንድነው ይሄ ስፖንሰር መፈለጉ የፌዴሬሽኑ ጉዳይ ብቻ አይደለም። የስፖንሰርሺፕ ፓኬጅ አለን ኦንላይን ላይ። ማንም ሰው ፌዴሬሽኑን ስፖንሰር በመፈለግ ሊተባበር ይችላል። ከዛ ውጭ ግን ፌዴሬሽኑም ደግሞ ይሄ የህዝብ ድርጅት ነው። ማንንም ስፖንሰር ዝም ብሎ አይቀበልም። አንደኛ የኮሚኒቲ ኢምፓክት ያላቸውን በሀገራችን ላይ ኢምፓክት ያላቸውን ስለሆነ የመጣውን ስፖንሰር ሁላ የሚቀበል ፌዴሬሽን አይደለም። አጣርቶ ስፖንሰሮቹ ማን ናቸው ብሎ ከህዝብ ጋር ያላቸውን ግንኙነት፣ ለህዝብ ያላቸውን ጥቅም እነሱን አይቶ ነው የሚሄደው እና ብዙ ስራ የሚሰራበት ነው። ግን አገን ያለ ስፖንሰር እና ያለ ግራንት ሰርቫይቭ ማናደርግበት ጊዜ እየመጣ ነው ካለው ኢንፍሌሽን ጋር። አሁን የ2017 የነበረ የስቴዲየም ኪራይ፣ የአዳራሽ ኪራይ እና የተለያዩ አሁን ኦፕሬሽናል ኮስቶቹን ስናይ በ25% በ30% ነገሮች ጨምረዋል እና እነዚህ ነገሮች ከበር ለማድረግ በጣም አስቸጋሪ ደረጃ ላይ ነው ያለው እና እንደሚባለው አይደለም። ችግሩ ከዛ በላይ ነው ፌዴሬሽኑ ያለበት እና የሁሉንም ትብብር ይፈልጋል። በዚህ ሌብል ሰው መረዳት አለበት። በጣም አሪፍ። አሁን ከነገርኩ ኮስቶች ከዛ በላይ በጥፍ ይሆናሉ። እኔ እንግዲህ ማስታውሰውን እና ማቃቸውን የነገርኩ ግን እንዳልኩ ኢቨን ኢንሲያረል አሁን ከ1 ሚሊዮን ብር በላይ ውድድሩን ለማዘጋጀት ኮስት ያደርጋል። አሁን ያልኩን በሙሉ ኦፕሬሽናል ኮስቶቹን ጨምረ ማለት ነው እና እነዚህን ሜዳ ላይ በምትሰበስበው ቲኬት ብቻ ከበር ለማድረግ በጣም አስቸጋሪ ጊዜ እየመጣ ነው እና እንደሚወራው አይደለም። በጣም ብዙ ወጪ አለበት። እንደገና ይህን ስራ የሚሰሩት እንግዲህ በጣም ብዙ የቆዩ ሰዎች አሉ፣ እንደኛ ወጣቶች አሉ አሁን ፌዴሬሽን ውስጥ እና ለዛም በቮለንቲርስ የተሰራ ነው። ከኮሚኒቲ ኦርጋናይዘርስ ጀምሮ ፌዴሬሽን ውስጥ ያሉ ስራ አስኪያጆች እና ቦርዶች ካውንትለስ አወርስ በነፃ ስለሚያገለግሉ እንጂ on top of this cost paid የሆኑ ሰዎች ቢሰሩት ሰርቫይቭ ማድረግ አንችልም። በዚህ አጋጣሚ ታዲያ ላቋርጥህና አንዳንድ ሰዎች የሲቲዩ ብዙ ግራንት እንደሚሰጥ ያስባሉ። ያ ነገር እውነት ነው? ሲቲዩ አሁን ለምሳሌ ተርናመንት ሲዘጋጅ በእያንዳንዱ ከተማ የዛ ከተማ ሲቲ በጣም በብዙ የሚቆጠሩ ገንዘቦች ግራንት ይሰጥሽ ነው ወይ ደግሞ አዘጋጆች የሚባለው ነገር እንዴት ነው? አሁን እኔ እስከማውቀው ድረስ በዚህ ዓመት ከሲቲ ያገኘነው ምንም ግራንት የለም። ያገኘንባቸው ዓመቶች አሉ። ኮሚኒቲ ሴንተር ኢትዮጵያን ኮሚኒቲ ይሄን ኢቨንት ተጠቅሞ ግራንቶች የሚያገኝበት መንገድ ሊኖር ይችላል። አምናት ሹር ግን እንዳልኩ ያገኘንበት ዓመት አለ። ሌላ ከተማ ውስጥ አንዳንዴ የሆቴል የስቴዲየም ፕራይስ ኦፍሴት የሚያደርጉልን ጊዜ አለ ምናምን አለ። ግን እነዚህ ነገሮች እንፈልጋቸዋለን። ያ ግን ከኢትዮጵያን ኮሚኒቲ እዚህ ካሉ ሰዎች ጋር ትብብር ይፈልጋል። ክሊርሊ ይሄ ፌዴሬሽን ለእኛ ኮሚኒቲ ብቻ ሳይሆን ኢኮኖሚካል ኢምፓክቱ ለሲቲዩ ራሱ ትልቅ ነው። እስከ 5,000 እስከ 10,000 ሰው ከውጭ ይመጣል። ኤርፖርቶቹ ስራ ይሰራሉ፣ ሆቴሎቹ ስራ ይሰራሉ፣ ታክሲ ስራ ይሰራል፣ ሬስቶራንት ይሰራሉ። ብዙ ኢምፓክት አለው እና እነዚህን ተጠቅመን ካፒታላይዝ ማድረግ ምንችላቸው ኦር ታፕን ማድረግ ምንችላቸው ግራንቶች አሉ። የስ እነዛ ነገሮች ከተሰራባቸው ማግኘት ምንችልበት መንገድ ይኖራል። ግን ሎካል ያለውን ሰው ኢንቮልቭመንት ይፈልጋል። ሎካሊ ስለሆኑ ግራንቶቹ ያሉት እና በዚህ ዓመት እኔ ባለኝ መረጃ ከሲቲዩ ያገኘ ነው ምንም አይነት ግራንት የለም። ስራ የሚሰሩ ቫለንቲርስ ትፈልጋለን። ዋን ሌትም ስለመጣ ጊዜ ይፈልጋል ግራንትም ለማግኘት። ግን በዚህ ዓመት ፌዴሬሽኑ ምንም አይነት ግራንት ከሲቲዩ አላገኘም። ኦኬ፣ ቀጣይ ጥያቄ ምንድን ነው? ያው ግልጽ ነው። ይሄን ሳከር ተርናመንት ወደ ሲያትል አምጥታችሁልናል።
እና ቲሞቻችን ደግሞ ወጥረው እየሰሩ እንደሆነ አውቃለሁ። ዋንጫውን እዚሁ ለማስቀረት ዳሽን ወይ ባሮ ማለት ነው። አይ ነው አንተ የዳሽን ነህ፣ ግን ወንድማማቾች ነን። ዞሮ ዞሮ ሁላችንም የሲያትል ልጆች ነን እና ህዝቡ የሲያትል ህዝብ ምን ትላለህ? ወጥቶ መደገፍ እንዳለበት ያው አንዳንድ ነገር በለንና እንግዲህ በነቂስ ወጥተን ሄደን ቲሞቻችንን ሰፖርት ማድረጋችንን በዚህ አጋጣሚ እኔም እንግዲህ ከ2004 ጀምሮ የሲያትል ዳሽን ተጫዋች ያለው አሁን የቡድን መሪ ነኝ። አሁን ደግሞ ከ2017 ጀምሮ የፌዴሬሽን ውስጥ ቦርድ ነኝ። እነዚህ ሁለት ቲሞች ይሄ ውድድር እንዲመጣ ዋናውን ስራ የሰሩት ሲያትል ዳሽን እና ባሮ ናቸው። ያለ ቲሞች ውድድር እንደማይዘጋጅ ነገር ያለው ቲም የሌለው ከተማ ውድድር ማዘጋጀት አይችልም። ሁሌም እንደሚደረግልን እንግዲህ ዳሽን ወደ 40 ዓመት ሆኖታል ቲሙ። ባሮም ረጅም ጊዜ ነው የቆየው። ወደ ሌላም ከተማ ስንሄድ የኢትዮጵያ ኮሚኒቲ ቢዝነስ ኢትዮጵያኖች ሰፖርት እያደረጉን ነው ልጆችን ይዘን ወደ ውድድር የምንሄደው። በዚህ ዓመት ደግሞ ከደጋፊዎቻችን ፊት ለፊት ነው የምንጫወተው። አሁንም ለማሊያም ለትጥቅም ለአንዳንድ ነገሮች እነዚህ ቲሞች ድጋፍ ይፈልጋሉ። ኦልሬዲ ያደረግሉን ያሉ ቢዝነሶች አሉ። ሁሉም በሞራልም በገንዘብም ድጋፍ እንዲያደርግልን ነው የምፈልገው። ከዛ ውጭ ግን ዋንጫውንም ደግሞ ከተማችን ውስጥ ማስቀረት አለብን። ግልጽ ነው። ቲሞቹ እየሰሩ ነው። አሁንም ሁሌም እንደሚያደርጉልን የኢትዮጵያ ኮሚኒቲ ሁሉም ሰው ቲሞቹ መጥቶ እንዲደግፍ ጌሞቻችን የመጨረሻው የማታ ጌም ነው የሚሆኑት። ሁለት የፈርስት ዲቪዥን ቲም አለን እና በየቀኑ የሆም ቲም ጌም ይጫወታል። አሁንም ድጋፋችሁን አድርጉልን፣ ጌሞችን ይዛችሁ ልጆችን ይዛችሁ ነው የምንለው። እስከዛሬ ለተደረገልን ድጋፍ ከልብ አመሰግናለሁ። በጣም አሪፍ። እንግዲህ ተመልካቾቻችን ያው የሲያትል ዳሽን እና ባሮ በህብረት እየሰሩ ይገኛሉ። እንግዲህ እኛን ለማስደሰት ማለት ነው። ሁላችንም ሬዲ ሆነን ሁላችንም ሄደን መደገፋችንን እንዳንረሳ፣ በአካል ማንችል ከሆነ ደግሞ በምንችለው ሰፖርት ልናረጋቸው ይገባል ላለው። ሌላው ታዲያ አሁን የሚዘጋጀው ያው ግልጽ ነው ፌዴራል ዌይ ነው። እስቲ ስለ ስቴዲየሙ እና ስለ አካባቢው አንዳንድ ነገር ንገረን። እንዴት ነው ፓርኪንግ ሁኔታው አመቺ ነው ወይ? እና ስለ ስቴዲየሙ ውስጥ በአጠቃላይ ምን ይመስላል የሚለውን ልታውራን ትችላለህ ታዲያ? ቅድም እንዳልኩ ነው ቆንጆ ስቴዲየም ነው። ፓርኪንግ አለው። ስቴዲየሙ ሁለት ፓርኪንግ አለው ቦት ሳይድስ። አንደኛውም ፓርኪንግ ለቬንዲንግ ኤሪያ ተጠቅመንበታል። ብዙ ጊዜ ያለው ችግር የፓርኪንግ ችግር የትም ከተማ የሚመጣው የእኛ አንዱ ሪኳየርመንት ቬንዲንግ ኤሪያ ነው። ለቬንዲንግ ኤሪያ 200-300 ፓርኪንግ የሚሆን ቦታ እዛ ላይ ነው ድንኳን የምናደርገው። ብዙ ጊዜ የስቴዲየሞችን ፓርኪንግ የሚወስደው ያ ኤሪያ ነው። ራይት አዌይ 200 እና 300 ፓርኪንግ በዛ ሉዝ እናደርጋለን። ግን ይሄኛው ስቴዲየም የራሱ ሌላ ተጨማሪ ከ300 በላይ ፓርኪንግ ያለው 400 ሊሆን ይችላል። ግን አሁን የኛ ኮሚኒቲ የኛ እንግዶች እንዲተባበሩ የምንፈልገው ምንድን ነው? አንደኛ ካርፑል ማድረግ ነው፣ አንድ ላይ መምጣት። ሁለተኛ ፌዴራል ድሬስ ሜድ ትሬን አለ፣ ትሬኑንም መጠቀም። ኒርባይ ያሉ ሞሎች አሉ እና ደግሞ ኦፕን ፓርኪንግ ስፔስ አሉ። እየሰራን ነው፣ እንደ ኦቨርፍሎ ፓርኪንግ እሱ ላይ እየሰራን ነው። አይ ቲንክ ልንቸገር የምንችለው የኢትዮጵያን ዴይ ላይ ነው። አይ ቲንክ ኦፕኒንግ ዴይ እስከ ዌንስዴይ ለሁሉም በቂ የሆነ ፓርኪንግ ስቴዲየም አለው። ታውቃለህ ከሮብ በኋላ ነው ቶርናመንቱ፣ ከውጭ የሚመጡ እንግዶች ምናምን እየጨመረ የሚመጣው እና አርብም የኢትዮጵያን ዴይ ነው። በአጋጣሚ ደግሞ በዚህ ዓመት ጁላይ 4 ነው እና ሆሊዴይ ነው እና አለ ፓርኪንግ። ግን ካርፑል ብናደረግ አብረን ብንመጣ ኡበር ብንጠቀም እንግዲህ ይሄ ሁላችንም የፌዴሬሽኑ የኛ ጉዳይ ሳይሆን እንደ አንድ የሲያትል ከተማ አስተናጋጅ እንደሆነ ኮሚኒቲ አብረን የምንወጣው ነገር ነው። እኛም እየሰራንበት ነው። ይሄ ነገር ነው ያለው በፓርኪንግ። ግን ስቴዲየሙ ከፓርኪንግ ጋር ነው የሚመጣው። በጣም አሪፍ። አይ ደስ ይላል እንደዛ። እኔም እንደማስበው አይ ቲንክ ላይት ሬል ቀጥታ እዛ የሚወስድ ከሆነ አዋጭ ነው ላለው፣ እንደ ልብህ ተዝናንተ እና እንደዛ ቢሆን አሪፍ ነው ላለው። ታዲዬ ሌላው ታዲዬ እንግዲህ ሽብርቅርቅ ብለናል በቲሸርቶቻችን እና እንደዚህ አይነት ቲሸርቶች አሁን ሰው ቢፈልግ የት ነው የሚያገኘው? አሁን እኛን ሲያዩ እንደዚህ መቼም እንደዚህ አምሮብን ስታዩ ያን ቲሸርት ፈልገዋለሁ የሚል ሰው አይጠፋም መቼም ይህን ቪዲዮ የሚመለከት እና
የት ማግኘት ይችላሉ? የት ነው የሚሸጠው? እነዚህን ቲሸርቶች የሲያትል ዳሽን እና የሲያትል ባሮ ቲም ለድጋፍ ማሰባሰቢያ ብሎ ያሰራቸው ቲሸርቶች ናቸው ፈንድሬዚንግ ለማድረግ። እንግዲህ አይ ቲንክ ከእኔም አለው የባሮ ቡድን መሪዎች አሉ። ቲሸርቶች እነሱ ጋር ይገኛሉ። ሁሉም ሰው ለብሶ ኢቨንቱን እንዲያነቃቃና ፕሮሞት እንዲያደርግ ነው የምንፈልገው። ሌላው ምንድነው ሲያትል ሂስቶሪካሊ ብዙ ነገር ለፌዴሬሽኑ አድርገዋል። ይሄ ለአራተኛ ጊዜ ነው የሚመጣው። 1991 ላይ አልነበርኩም፣ ግን የመጀመሪያው 1991 ላይ ነበር። የሁለተኛው ውድድር 2004 ላይ ለመጀመሪያ ጊዜ በፌዴሬሽኑ ታሪክ ትልቅ ኢንተርናሽናል ሌቭል ስቴዲየም ያዘጋጀ ነው። ከፍ ያደረግነው እኛንን የባክተን ኩዌስት ፊልድ ነበር፣ አሁን የሲያክ ስቴዲየም ማለት ነው። ወደ ፌዴሬሽኑን በስቴዲየም ወደ አንድ ከፍታ የወሰደው ሲያትል ነው። ከዛ በኋላ 2017 ላይ ኡበርን የሚያክል ሜጀር ስፖንሰር የአሜሪካ ካምፕኒ አምጥተን ትልቅ ታሪክ እየሰራን ነው። በዛ ላይ ዳንኤል ኮሬ ትልቅ ስራ ሰርቷል። ሁለተኛ በፓራሹት የኢትዮጵያን ባንዲራ ኦፕኒንግ ዴይ ላይ በማውለብለብ ለሱም ደግሞ ሌላ ትልቅ ነገር አድርገናል። በዚህም ዓመት ኦፕኒንግ ዴዩ ላይ እንደ ሰርፕራይዝ የሰራንበት ያለ ነገር አለ። እሱንም ደግሞ አሁን በዚህ ዓመት ደግሞ የተሻለ ነገር ለመስራት እየሰራን ነው። ግን ይሄ ሁላ ነገር የሚያምረው ኢትዮጵያኖች እዚህ ያሉት ሁሉም ስለሚተባበሩና ውድድሩን ለማሳመር አሁን እንዳልከው ቲሸርቶችንም ልጆችን ይዘው በመምጣት ውድድሩን ለማድመቅ የሁላችንም ነው ይሄ ፌዴሬሽን እና እንደ ኢትዮጵያን ኮሚኒቲ ሲያረው ሁላችንም ግዴታችን መወጣት አለብን። ደግሞም ደጋግመን አሳይተናል። ሆፕፉሊ ከእግዚአብሔር ጋር ደግሞ በዚህ ዓመት የተሻለ ነገር እናሳያለን ብዬ ነው የማስበው። በጣም አሪፍ፣ በጣም አሪፍ። እንግዲህ ያው ተመልካቾቻችን ታዲ እንደገለጸው እነዚህን የሚያማምሩ ቲሸርቶች ቲሞቻችንን ሰፖርት ለማድረግ መግዛት የምትፈልጉ በዚህ ስክሪኑ ላይ በምትመለከቱት ስልክ ቁጥር እየደወላችሁ የራሳችሁን ቲሸርት ማግኘት ትችላላችሁ ማለት ነው። የተለያየ ሳይዝ አላቸው፣ የተለያየ ከለር አለው። ስለዚህ በምርጫችሁ የምትመርጡትን ከለር የምትመርጡትን ሳይዝ ማግኘት ትችላላችሁ። በዛውም ቲሞቻችንን ሰፖርት አደርጋላችሁ ማለት ነው። ኦኬ ታዲዬ፣ እስካሁን በጣም ብዙ የሆነ ኢንፎርሜሽን ሰጥተህናል። ለዛም በጣም አመሰግናለሁ ታዲዬ። እና በዚህ አጋጣሚ ይሄን ቪዲዮ የሚመለከት ለማንኛውም ሰው በዚህ በሲያትል ላይ በሚደረገው የሳከር ተርናመንት ላይ እስቲ ማለት የምፈልገው ነገር ካለ ለህዝቡ። እንግዲህ የኛ ኮሚኒቲ ብዙ የሚነገረው አይደለም፣ የመጀመሪያችንም አይደለም፣ አራተኛ ጊዜያችን ነው። አሁንም ሁሉም ወጦ ይህን ውድድር እንዲያደምቅ ነው። ግን በዋናነት ይሄ ውድድር ለህፃናቶች ነው። ኢትዮጵያዊነትን ተሰብስበው ኢትዮጵያዊነትን እንዲያደምቁ ኢትዮጵያዊነትን እንዲያውቁ ነው ዋናው ዓላማው። አውትሪች ለማድረግ ነው እና ሁሉም ልጆቹን አምጥቶ የዚህ ፌስቲቫል ተሳታፊ እንዲሆን ነው የምንፈልገው። ከዛ በመቀጠል እንዲተባበሩ የምንፈልገው ምንድነው በር ላይ ያለውን ሰልፍ አቮይድ ለማድረግ የዊክሊ ፓስ አለ፣ 3 ዴይ ፓስ አለ ከተርስዴይ ፍራይዴይ እና ሳተርዴይ። ከዛ ደግሞ የዴይ ፓሶች አሉ። ዋጋቸው ኦንላይንም ላይ በርም ላይ እኩል ነው። ብዙ ጊዜ እንደምታውቀው በር ላይ ረጃጅም ሰልፎች አሉ። ያ ምንድነው የአንዳንዴ ኦንላይን ቲኬቲንግ ሲስተሙን የኛ ሰው በብዛት ስለማይጠቀምበት ነው። ያ ዲጂታል ማድረግ እንፈልጋለን፣ ካሽለስ ማድረግ እንፈልጋለን ፕሮሰሱን እና ያን ደግሞ የኛ ኢትዮጵያ ኮሚኒቲ አይ ቲንክ እዚህ የሲያትል በዚህ ዓመት ተባብሮን የዊክሊ ፓስ ሰው እንዲገዛ ወይ የዴይ ፓሱንም ኦንላይን ላይ ገዝቶ እንዲመጣ ሰልፎችን አቮይድ ለማድረግ እና አንዱ የምንጠይቀው ነገር sfna.org ሄዶ ቲኬቶቹን ቀድሞ እንዲገዛ። ዋጋቸው ኦንላይን ቲኬቱን በር ላይ የሚሰጠው ቲኬት አንድ ነው። አንዱ በዛ ነው። ሁለተኛ የዌብሳይቱን ለተለያየ ኢንፎርሜሽን ሰው ቼክ እንዲያደርግ የሶሻል ሚዲያ ፔጃችን እና ዌብሳይቱ አሁን ፎር ኤግዛምፕል የክሊር ባግ ፖሊሲ ያለው ስቴዲየሙ እና እነሱ ነገሮች ይዘን መግባት የሌለብንን ባግ ምናምን ቀድሞ አውቆ የመኪና ውስጥ ለመምጣት ወይ ይዞ አለመምጣት በዛ ሰው እንዲተባበር እንፈልጋለን። ሌላኛው ቅድም እንዳልኩት የፓርኪንግ ኢሹዎችን ሶልቭ ለማድረግ ካርፑል ማድረግ፣ ኡበር መውሰድ፣ ትሬን መውሰድ በዛ እንዲተባበር እንፈልጋለን። በመጨረሻ ግን ሁሌ የምናሳየውን ኢትዮጵያዊነት ጨዋነት እንድናሳይ አንደኛ ምንድነው አሁን ቅድም ባልኩ መሰረት ሲያትል ላይ ውድድሩን ለማምጣት ረጅም ጊዜ የሚቆየው ስቴዲየሞች ማግኘት ስላልቻለ ነው። ይህን ስቴዲየም
እንደራሳችን ስቴዲየም በደንብ በንጽህና ይዘን የሚሰጡንን ኢንስትራክሽኖች ፎሎ አድርገን በሴኪሪቲ እና በክሊኒንግ ቲሙ በስቴዲየም ማናጀሮቹ አድርገን የፌዴራል ዌይ ስቴዲየም ለዚህ ዓመት ብቻ ሳይሆን በቀጣይነት ጥሩ ስም ኖሮን ተመልሰን እንድንመጣ ሁላችንም እንደራሳችን ለምን አሁን በቃ ብለን ኦልሞስት የትም ቦታ መሄድ አልቻለም አሁን እና በደንብ በንጽህና እንድንይዘው አይነው ኢትዮጵያዊነት ጨዋነቱ ሁሌም እንዳለ ነው ግን በተሻለ ደግሞ እንድናደርግ ነው የምጠይቀው። ከዛ ውጭ እንግዲህ ሲያትልን ልዩ የሚያደርገው ከሌላ ከተማ ምንድነው ዌዘራችን በጣም ልዩ ነው። በጊዜ መውጣት ይቻላል። አሁን ኢስት ኮስት ያለው አንዳንድ ዌዘራቸው አስቸጋሪ የሆነ ከተሞች ፀሐዩ እስከሚቀዘቅዝ ድረስ ከ7 ሰዓት እስከ 8 ሰዓት ሰው አይወጣም። ሲያትልን ግን ልዩ የሚያደርገው በሳመር ታይም ከ3 ሰዓትም ከ1 ሰዓትም ከ5 ሰዓትም ጀምሮ ሰው ወደ ስቴዲየም ቢመጣ ዌዘራችን ቆንጆ ስለሆነ ሰው ልጆቹም ይዞ በጊዜ መጥተው እንዲዝናና ነው የምጠይቀው እና ደግሞ እስካሁን ለሚደረግልን ድጋፍ ማመስገን ነው የምፈልገው። በጣም አሪፍ ታዲዬ፣ በጣም አመሰግናለሁ። እንግዲህ ተመልካቾቻችን ሰምታችኋል። ታዲ እንደገለጸው የሲያትል ህዝብ በጣም በጨዋነቱ የሚታወቅ ህዝብ ነው እና እንዲሁም ደግሞ በመላው ዓለም የሚገኝ ኢትዮጵያዊ ይህን ፕሮግራም ለመታደም የሚመጣ በስነ ስርዓታችንን ይዘን ሁሉን ነገር በትክክል የምናረግ ከሆነ ለቀጣይ ለሚደረገው ለቀጣዩ ራሳችንን ወደ መጥፎ ሁኔታዎች አንከትም ማለት ነው። ስለዚህ ስነ ስርዓታችንን ይዘን ህጉን ተከትለን በስነ ስርዓት ሁሉን ነገር ስናደርግ ዞሮ ለራሳችን ለቀጣዩ ሳከር ሜዳውንም ሆነ ስቴዲየሙን ሁሉንም ነገር እናመቻቻለን ማለት ነው። ይህንን ታሳቢነት በማድረግ ጨዋነታችንን እንድንቀጥልበት እጠይቃለሁ በዚህ አጋጣሚ እና ታዲዬ ይህንን ሁሉ በጣም ጠቃሚ የሆነ ኢንፎርሜሽን ስለሰጠህን እኔ ከልቤ አመሰግናለሁ። ታዲዬ እንግዲህ ይህንን ፕሮግራም ከማጠቃለላችን በፊት እስኪ እድሉን ልስጥህ፣ የምትለው ነገር ካለ ማመስገን የምትፈልገው ሰው ካለ ይሄው እድሉ ያንተ ነው። ቢኒዬ በመጀመሪያ አንተንም ይህን እድል ስለሰጠኝ አመሰግናለሁ። ይህን ውድድር ለማምጣት ኮሚኒቲ ኤፈርት ብቻዬን ያደረግኩት ነገር አይደለም። እንደ ሊድ ኦርጋናይዘር ነው የተገኘሁት። ብዙ ማመስገን የምፈልጋችሁ ሰዎች አሉ። በዚህ አጋጣሚ በመጀመሪያ ሊዲያ የፌዴራል ዌይ ሲቲ ካውንስል ነች። ከተማዋም ነው ስቴዲየሞቹን ለማግኘት ባደረግነው ኤፈርት ብዙ ስራ ሰርታለች። ብዙ ነገር ላይ አሁንም እየረዳችን ትገኛለች። እሷ ሊዲያ በኢትዮጵያ ኮሚኒቲ በሰርቪስ ነው የምትታወቀው ኮሚኒቲ ውስጥ። ሊዲያን ማመስገን እፈልጋለሁ። ከዛ በመቀጠል በጣም ቤስት ፍሬንዴ ወንድሜ ዳንኤል ኮሬ 2017 አብረን የሰራ ነው ይህን ውድድር ለመስራት። አሁንም ዳንኤል ኢትዮጵያን ዴይ ለማሳመር ኦፕኒንግ ዴይ ለማሳመር ብዙ ስራ እየሰራ ነው። ዳንኤልንም ከልብ ማመስገን እፈልጋለሁ። ከዛ በመቀጠል ቅድም ሜንሽን ያላደረግነው የኢትዮጵያን ኮሚኒቲ ቢዝነስስ ሬስቶራንት እና ሌላ ቢዝነሶች ይሄ ውድድር እንዲመጣ ትልቅ ድጋፍ አድርገዋል። እነሱም እንዲህ ውድድሩ ደምቆ ላደረጉት ድጋፍ እንደ ሪዋርድ ቢዝነሳቸው እንዲንቀሳቀስ ነው የምንፈልገው። እነሱን ከልብ ማመስገን እንፈልጋለን። ከዛ በመቀጠል ኢትዮጵያ ኮሚኒቲ ያለ ኮሚኒቲው መስራት አይቻልም። በዚህ ላይ የኮሚኒቲያችን ፕሬዚደንት ሶፊያ እኛ ለፈንድሬዚንግ አዳራሹን ስንጠይቅ በነፃ ተሰጥቶን፣ አሁን ደግሞ ለፌዴሬሽኑ ለሚመጡት እንግዶች አዳራሹ በነፃ ተሰጥቶ የብሬክፋስት እና የላንች ፕሮግራም አዘጋጅተዋል። ቅድም እንዳልኩትም ሬንተን ስቴዲየምን በምንፈልግበት ሰዓት እስከ ሜየር ኦፊስ ድረስ ደብዳቤ በመጻፍ ብዙ ትብብር አድርገዋል። ፕሬዚደንቷንም ሙሉ ቦርድ እና የኢትዮጵያ ኮሚኒቲ ሴንተር በጠቅላላ ያለነሱ ይህን ስራ መስራት አንችልም። እነሱን ከልብ ማመስገን እፈልጋለሁ። ሁሌም ሌላ በተጨማሪ አቶ አብይ ቀድሞ የአገልግል ሬስቶራንት ባለቤት የሴኪሪቲ ካምፓኒ ሰኪር እንድናደርግ በፈንድሬዚንጉ ብዙ ስራ ሰርቷል። ሁሌም ኢትዮጵያ ኮሚኒቲ ውስጥ ብዙ ስራ ነው የሚሰራው። ለቲሞችም ድጋፍ በማድረግ ይታወቃል። እሱንም ከልብ አመሰግናለሁ። አቶ ዳንኤል ዋቅጅራም ሁሌ በምናደርገው እንትን ላይ አሉ። እሳቸውን ማመስገን እፈልጋለሁ። ሌላ በተጨማሪ ቅድም ሜንሽን ያደረኳቸውን አቶ መሸሻ ብዙ ነገር ሞክረዋል። የሃስኪን ስቴዲየም እንድናገኝ ኪንግ ሶሎ ፕሮሞሽን የፕሮሞሽናል ስራውን እየሰራልን ያለው እሱ ነው። በመጨረሻ ደግሞ የራሳችን የፌዴሬሽናችን ፕሬዚደንት አቶ አብይ ኑርልኝ ሲያትል ሰው ነበር፣ አሁን ዳላስ ነው የሚኖረው። ከኔ በላይ ኢትዮጵያ ኮሚኒቲ ውስጥ ብዙ ሰርቭ አድርጎ የኮሚኒቲውን በደንብ ያውቃልና ከዛ ሆኖ ብዙ ነገሮችን እንሰራ ድጋፍ የሚያደርግልን ራሱ ፕሬዚደንቱ ነው እና እሱን ማመስገን እፈልጋለሁ። ብዙ ሰው ተሳትፎበታል። የረሳኋቸው ስሞች ሊኖሩ ይችላሉ። ከዛ ውጭ ግን ትልቁን ስራ ደግሞ የሰሩት የሲያትል ዳሽን ቡድን መሪዎች አብረው የሚሰሩ የኛ ቲም ቦርድ አሉ። የባሮ
በጠቅላላ ቡድን መሪዎች ይህን ውድድር አሁንም ድረስ ስራ እየሰሩ ነው ያሉት እና ሁሉንም ከልብ ማመስገን እፈልጋለሁ። አሁንም ግን የቀረን 3 ሳምንት ነው። ውድድሩ ላይ ቮለንቲርስ እንፈልጋለን። ተባበሩ የሚፈልጉ ሰዎች ክሬቲቭ አይዲያ ያላቸው ይህን ቶርናመንት ለማሳመር ሰዎች ካሉ ማመስገን እፈልጋለሁ። አንድ የረሳሁት ሰው አቶ ሙሉነ ዮሐንስ፣ እሱም እንደ ቮለንቲር ሆኖ አሁን ብዙ ነገር እየተባበረን ይገኛል። እንግዲህ አይ ቲንክ ስም ከጠራው በጣም ሁሉንም ልረሳ ነው። ግን ሁሉም የኢትዮጵያ ኮሚኒቲ this is a community effort አንድ ላይ ነው ያደረግነው። አሁንም የቀረችንን 3 ሳምንት እና during the tournament ሁላችንም አንድ ላይ ሆነን እንድናሳምረው ነው የምጠይቀው። ለሁሉም ድጋፍ ከልብ አመሰግናለሁ። በጣም አሪፍ። እንግዲህ ተመልካቾቻችን ያው ሰምታችኋል። ይሄንን ቶርናመንት ለማሳመር ቮለንቲር ማድረግ የምትፈልጉ ሰዎች ያው ታዲ እንደገለጸው እዚህ ላይ በምትመለከቱት ስክሪኑ ላይ በምታዩት ስልክ ኮንታክት ልታደርጓቸው ትችላላችሁ። በምትችሉትና ባላችሁ ሀሳብ ማገዝ ትችላላችሁ ማለት ነው። ታዲዬ እንግዲህ እዚህ ድረስ መጥተህ ይህንን የመሰለ ኢንፎርሜሽን ስለሰጠህን ከልቤ አመሰግንሃለሁ። በጣም ከባድ እንደሆነ በጣም ብዙ ስራ እንደሰራችሁ ግልጽ ነው። ያው እንግዲህ አብዛኛው ተመልካቾቻችንም አሁን ተረድቷል ብዬ አስባለሁ። በጣም ብዙ ውጣ ውረድ ወታችሁ ወርዳችሁ ወደ ሲያትል ስላመጣችሁ ይሄንን ነገር በዋናነት ደግሞ አንተ ብዙ ፋይት እንዳረካቃለው ያንን ስላደረግ በጣም አመሰግናለሁ። እንግዲህ እኛም ከኋላ ሆነን በምታረገው ነገር ሁሉ በዚህ ቶርናመንት የተሳካና በጣም የሚያምር እንደሚሆን እርግጠኛ ነኝ። ህዝባችን ወጥቶ ሁሉን ነገር በሚያስፈልገው አንተንም ቲማችንንም ሰፖርት ለማድረግ እኔ በበኩሌ ቃል እገባለሁ። የራሴን ነው ማቀው። እናንተም ቃል እንደምትገቡ አውቃለሁ። ስለዚህ ታዲዬ በጣም አመሰግናለሁ። እዚህ ድረስ መጥተህ ይህን ቃለ መጠይቅ ስላደረግ በጣም አመሰግናለሁ። በሚቀጥለው በሌላ ቶፒክ ብቅ ብለህ ደግሞ አንዳንድ ነገር ታወራናለህ ብዬ ተስፋ አደርጋለሁ። እንግዲህ ተመልካቾቻችን እዚህ ድረስ ስለተከታተላችሁ ከልብ አመሰግናለሁ። ከዚህ ቪዲዮ ላይ የተለያየ ኢንፎርሜሽን አግኝታችኋል ብዬ አስባለሁ። እንግዲህ ጥያቄዎች ካላችሁ ታዲንም መጠየቅ የምትፈልጉት ነገር ካለ ስክሪኑ ላይ ባለው ስልክ ቁጥር መጠየቅ ትችላላችሁ። ወይም ደግሞ ይሄ ቪዲዮ ላይ ኮሜንት ብታደርጉ በኮሜንቱ መሰረት ታዲን ማግኘት ትችላላችሁ ማለት ነው። እዚህ ድረስ ስለተከታተላችሁ ከልብ አመሰግናለሁ። መልካሙን ሁሉ ተመኘው። ቴንኪዩ ሶ ማች ታዲዬ። እኔም ከልብ አመሰግናለሁ። ቴንኪዩ ታዲዬ።